ሌላ ሀበ ዮሐንስ እኔ በዮርዳኖስ ስጠመቅ አብ ሲመሰክርልኝ መንፈስ ቅዱስ በርግብ አምሳል ሲታይ ይህ ለሰው ልጆች ተድላ ደስታ ዕውቀትና ጥበብ ነውና ሌላ ሀበ ዮሐንስ ታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ እጁን በላዩ ላይ ከጫነበትና በዮርዳኖስ ከተጠመቀ በኋላ ከዮርዳኖስ ወንዝ ወጣ ይላል። ፈለገ ዮርዳኖስ ከመ በፈለገ ዮርዳኖስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወሰጠጠ መጽሐፈ ዕዳን የዕዳ ደብዳቤያችንን አጠፋ። ቅድመ ዓለም የነበርክ ማእከለ ዘመን ያለህ ዓለምን አሳለፈ የምትኖር ቀዳማዊና ዳህራዊ የምትሆን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በዓሉን የበረከትና የፍቅር የሰላም የአንድነት እንድታደርግልን እንለምንሃለን። ይህንን መርሃ ግብር የምትከታተሉ ሁላችሁም ምእመናንና ምእመናት እግዚአብሔር አምላካችን በቸርነቱ ጠብቆ ለ2018 የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ጥምቀት በሰላም አደረሰን አደረሳችሁ። ይሄ በዓል ከተሳቱ አበይት በዓላት ጌታችን መድኃኒታችን ኢየሱስ ክርስቶስ ትልልቅ ስራዎች ከሰራባቸው ለሰው ልጆች ድህነት ከተደረገባቸው ዕለታት አንዱ ነው። በዓለ ጥምቀት እንደሚታወቀው በዓለም ሁሉ የኢትዮጵያ ቤተ ክርስቲያን ባለችበት የሚከበር ታላቅ በዓል ነው። በመሆኑም የበዓሉን ምንነት የተወሰነ ለማየት እንሞክራለን። በዓለ ጥምቀት አሁን እንደተናገርኩት ጌታችን መድኃኒታችን ኢየሱስ ክርስቶስ ትልቅ ስራ የሰራበት ዕለት ሲሆን አሚሃ መጻ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ ከመ ይጠመቅ እምኀበ ዮሐንስ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ ዮሐንስ ያጠምቅበት ወደ ነበረው በዮሐንስ እጅ በፈለገ ዮርዳኖስ ይጠመቅ ዘንድ መጣ። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ የምናገኘው ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም በገባው ቃል ኪዳን መሰረት ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ በግርግም ከተወለደ በኋላ በጥቂቱ አድጎ ግዕዘ ሕፃናትን ሳያፋልስ ሕግ ጠባያዊ ሕግ መጽሐፋዊ እየፈጸመ አድጓል። ሕግ ጠባያዊ አምላክ ለኝና ብሎ ዕለቱን ልደጋ ለማለት ነው። ሕግ መጽሐፋዊ ደግሞ በኦሪቱ ያለውን
በሙሴ አድሮ የሰራውን ሕግ መፈጸም ነው። ይህም ማለት በ8 ቀን ቤተ ግዝረት መግባት፣ በ40 ቀን እጉለ ሕግ ዘውገ ማዕነቅ ይዞ ወደ ቤተ እግዚአብሔር መሄድ ነው። እነዚህን ሁሉ እያከናወነ አድጎ 30 ዘመን ሲመላው ለአዳም በገባው ቃል ኪዳን መሰረት ወደ ዮርዳኖስ ወንዝ እንደሄደ ይሄ አሁን የጠቀስኩት በማቴዎስ ምዕራፍ 3 ላይ ያለው ቃል ያስረዳናል። እሱ ጥንቱን ለአዳም ቃል ኪዳን ሲገባለት ከልጅ ልጅ ተወልጄ ከሰማያ ሰማያት ተወልጄ ከልጅ ልጅ ተወልጄ በሜዳህ ደሼ በዮርዳኖስ ተጠምቄ በመስቀል ላይ ተሰቅዬ አድንሃለሁ የሚል ስለነበረ የሰጠው ተስፋ ያንን ተስፋ ለመፈጸም ዛሬ ወደ ዮርዳኖስ እንዳቀና መጻሕፍት ይነግሩናል። እሱ ከገሊላ ተነስቶ ወደ ዮርዳኖስ እንደሄደ ሁሉ ዛሬ ታቦታቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተተከለችበት ሁሉ ከመንበረ ክብራቸው ከቤተ መቅደሳቸው ወጥተው በወንዝ ዳር በድንኳን በዳስ ወይም ዕለታዊ መገልገያ በሚሆን ቤት ተዘጋጅቶላቸው በክብር ሊቃውንቱ በዝማሬ ምእመናኑ አጅበው ከሊቃውንቱ ጋር እየዘመሩ በዛ ማህሌቱን ቅዳሴውን መስዋዕቱን ሁሉን ነገር ሲያከናውኑ ያድራሉ ማለት ነው። መነሻው ዛሬ የምናከብረው በዓል ታቦታቱ ወደ ጥምቀተ ባህር መውረዳቸው ጌታችን ከገሊላ ወደ ዮርዳኖስ ለመሄዱ ምሳሌ ነው። ያንን ለማዘከር ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ፣ ስለምንስ በዮርዳኖስ ተጠመቀ የሚለውን ስናይ አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ሊሄድ የቻለው የተነገረው ትንቢት የተመሰለው ምሳሌ ይፈጸም ዘንድ ወደ ዮርዳኖስ ሄደ። የተነገረውም ትንቢት ጌታ ይጠመቃል፣ ዮሐንስ ያጠምቃል እየተባለ በዛ ዘመን ትንቢት ይነገር ነበረ። ስለዚህ ዮሐንስ እያጠመቀ ከገሊላ ጀምሮ እስከ ዮርዳኖስ ድረስ ነስሑ ቀርበት መንግሥተ ሰማያት እያለ እያስተማረ አብዛኛውን በዮርዳኖስ በረሃ ቅዱስ ዮሐንስ ያስተምርና የንስሐ ጥምቀት ያጠምቅ ስለነበረ በዋዜማው በድሮ ማለት ነው ዮሐንስ ለስርየተ ኃጢአት የሚሆን ሕዝቡን ሰብስቦ እያስተማረ ነስሑ ቀርበት መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ እኔ ለስርየት በውሃ ጠምቃቸዋለሁ፣ ከኔ በፊት የነበረ ከኔ በኋላ የሚመጣ እሱ በመንፈስ ቅዱስ እሺ ብትሉ በመንፈስ ቅዱስ እሺ ባትሉ ግን በእሳት ያጠምቃቸዋል። እሱ ከኔ በፊት የነበረ ነው፣ ከኔ በኋላ ይመጣል። የጫማውን ጠፍር መፍታት ወይም ጫማውን መሸከም የማይቻለኝ እኔ አገልጋዩ የሆንኩለት እሱ ያጠምቃቸዋል እያለ በዛ ስርየተ ኃጢአት የሚያሰጠውን የወሪቱን ጥምቀት እያጠመቀ እያስተማረ ባለበት ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ በመሄድ ቅዱስ ዮሐንስን አጥምቀኝ እንዳለው መጻሕፍት ይናገራሉ። አሜሃ መጻ እግዚእ ኢየሱስ፣ ያን ጊዜ ጌታ ኢየሱስ ከገሊላ ወደ ዮርዳኖስ ወደ ዮሐንስ ሊጠመቅ መጣ። ዮሐንስን አጥምቀኝ አለው። ዮሐንስ ደግሞ ወአበዮ ዮሐንስ ግን ባሪያ በሎሌው ባሪያ በጌታው እጅ ይጠመቃል እንጂ ባሪያ ሎሌ በጌታውን ለማጥመቅ ይችላልን? ወይም ባሪያ ሎሌ ወደ ጌታው ይሄዳል እንጂ ጌታ ወደ ባሪያው ወደ አገልጋዩ ወደ ሎሌው ይሄዳልን? በዛውስ ላይ
ጌታ ሎሌውን ባሪያውን ያጠምቃል እንጂ ባሪያ ሎሌው ጌታውን ሊያጠምቅ ይችላልን? ስለዚህ አይሆንም በማለት ዮሐንስ አንተን የማጠምቅበት ስልጣን የለኝም አይሆንም በማለት እምቢ አለው። ህድግ ምዕረሰ እስመ ከመዝ ተድላ ለነ፣ ይህ ለእኛ ተድላ ደስታ ነውና አንድ ጊዜ ስተው አለው። አንድ ጊዜ ብጠመቅ ሁለተኛ ስለማይጠመቅ ነው። በፈቃዱ ቢጠመቅ እንጂ በግድ ስለማይጠመቅ አንድ ጊዜ ስተው አለው። ይህ ለእኛ ተድላ ደስታ ነው ማለቱ ራሱን ከዮሐንስ ጋር አንድ አድርጎ ነው ይህን የሚለው። አንተም መጥምቀ መለኮት መለኮትን ያጠመቀ ተብሎ ልልና ሲነገርልህ ይኖራል። እኔም ጌታ በባሪያው በሎሌው እጅ ተጠመቀ ተብሎ ትትናዬ ሲነገርልኝ ይኖራል። ወይም እኔ በዮርዳኖስ ስጠመቅ አብ ሲመሰክርልኝ መንፈስ ቅዱስ በረጋ አምሳል ሲታይ ይህ ለሰው ልጆች ተድላ ደስታ እውቀትና ጥበብ ነውና አንድ ጊዜ ስተው አይሆንም ልታጠምቀኝ ይገባል በማለት ጌታ ኢየሱስ ቅዱስ ዮሐንስን እንዲያጠምቀው በተደጋጋሚ ማጥመቅ እንዳለበት የተነገረው ትንቢት የተቆጠረው ሱባኤ የደረሰ መሆኑን ለቅዱስ ዮሐንስ ከነገረው ካስረዳው በኋላ ተያይዘው ወደ ወንዝ ወርደዋል። ጌታችን ኢየሱስ ክርስቶስ ዮሐንስን መጥተህ አጥምቀኝ አለማለቱ ላብነት ነው። ዛሬ በዚህ ዓለም የሚኖሩ ነገስታት፣ መኳንንት፣ ባለሀብት ቤታችን መታችሁ አጥምቁን ከቤታችን አንወጣም ባሉ ነበርና እናንተ ሄዳችሁ ወደ ቤተ ክርስቲያን ተጠመቁ እንጂ ወደዚህ መጥቶ መጠመቅ አይቻልም ለማለት ላብነት ለትህትና ጌታ የመጣ ለትህትና ስለሆነ ትህትናን ለማስተማር በዚያውም ላይ እናንተ ራሳችሁን ዝቅ አድርጋችሁ ወደ ቤተ ክርስቲያን ሄዳችሁ ተጠመቁ ለማለት ከገሊላ ወደ ዮርዳኖስ ተጉዟል ማለት ነው። በዛም ተያይዘው ወደ ወንዝ ከገቡ በኋላ የዮርዳኖስ ውሃ በባህር ተቀጽራ እስከምትቆም ድረስ ባህርኒ ርየት ወጎየት ወዮርዳኖስኒ ገባ ድህሬሁ አድባራን ፈራጹ ከመሃራጊት ይላል። የተነገረው ትንቢት ይሄ ነበረ። በዮርዳኖስ እንደሚጠመቅ ጌታ በዮርዳኖስ እንደሚጠመቅ ዮሐንስ እንደሚያጠምቅ የዮርዳኖስ ውሃ ወደ ኋላው እንደሚሸሽ ነገስታቱ መኳንንቱ በጌታችን በኢየሱስ ክርስቶስ መጠመቅ በምስጋና በደስታ ልልና ነፍስን አግኝተው ደስ እንደሚላቸው ተነግሮ ነበርና ጌታ ኢየሱስ ክርስቶስ በዮሐንስ እጅ ለመጠመቅ ዮርዳኖስ ወንዝ መካከል ላይ ቆመ። ያን ጊዜ ወዴት ትሄዳለህና እኔ የመጣሁበትን ስራ ሳሰራ ባለህበት ቁም ሲለው የዮርዳኖስ ውሃ ጸጥ ብሎ እሱ ወዳለበት ተመልሶ 3 ጊዜ በራሱ ላይ ከፈሰሰና እሱን ካጠመቀ በኋላ ወደ ነበረበት ተመልሷል። የጌታ መጠመቅ እሱን ከመጥመቅ እሱን ከመጥቀም በታች ነው። እኛን ደግሞ ከመጥቀም በላይ ነው። እሱ ቢጠመቅ ለሱ የሚያደርግለት ምንም ነገር የለ። እሱ በመጠመቁ ማያት ተቀደሱ። የዮርዳኖስ ወንዝ ቅዱስ ሆነ። ቅዱስ ውሃ የተባረከ ልዩ ኃጢአትን የሚያስተሰርይ ውሃ እንዲሆን አደረገው። የዮሐንስ ልልናው፣ የዮሐንስ ታላቅነቱ፣ የዮሐንስ የአገልግሎት ዘመኑ የቅድስናና የበረከት ዘመን መሆኑም በዚህ ተገልጿል። ከመጠመቁ በፊት ግን ቅዱስ ዮሐንስ አንድ ጥያቄ ጠይቆት ነበረ። እኔ ሌላውን በአንተ ስም አጠምቀዋለሁ፣ ስመ አብ ብከ ወስመ ወልድ ሌሊከ ወስመ መንፈስ ቅዱስ ህልው ውስቴትከ። በአብ ስም እንዳላጠምቅህ አብ በአንተ ህልውና ነው፣
በወልድ ስም እንዳላጠምቅህ አንተው ራስህ ወልድ ነህ፣ በመንፈስ ቅዱስ ስም እንዳላጠምቅህ መንፈስ ቅዱስ በአንተ ህልው ነው በማለት በማን እንደሚያጠምቀው ተቸግሮ ጠይቆት ነበረ። እናም ጌታችን መድኃኒታችን ኢየሱስ ክርስቶስ ወልዱ ለቡሩክ ከሳቴ ብርሃን ተሳሃለን እግዚኦ እያልክ አጥምቀኝ፣ የቡሩክ የአብ ልጅ በደልንና ኃጢአትን የምታስተሰርይ ብርሃንን የምትገልጽ የብርሃን አምላክ ይቅር በለን እያልክ አጥምቀኝ በማለት ለቅዱስ ዮሐንስ ይህንን ነግሮት ነበረና ቅዱስ ዮሐንስ ይህንን እየተናገረ ነው በራሱ ላይ እጁን ጭኖበት ከዛም የዮርዳኖስ ውሃ በላዩ ላይ መፍሰስና ማጥመቅ የቻለው። ወተጠሚቆ እግዚእ ኢየሱስ ወፃ እማይ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ እጁን በላዩ ላይ ከጫነበትና በዮርዳኖስ ከተጠመቀ በኋላ ከዮርዳኖስ ወንዝ ወጣ ይላል። ወተረህወ ሰማይ ያን ጊዜ ሰማይ ተከፈተ። አሁን በሰማይ መከፈት መዘጋት ኑሮበት አይደለም፣ ያልታየ ምስጢር ታየ ማለት ነው። ተገልጾ የማያውቅ ምስጢር ታይቶ የማያውቅ ምስጢር ተገለጸ። ከዚህም በኋላ ሰማይ ከተከፈተ በኋላ ይህ የምወደውና የምወልደው ልጄ ይህ ነው፣ ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዎ፣ ይህ ለተዋህዶ የመረጥኩት የምወደውና የምወልደው በሱ ህልውና ሁኜ የምመለክበት የምሰገድበት ልጄ ይህ ነውና እሱ የሚላችሁን ስሙት በማለት እግዚአብሔር አብ በደመና ሆኖ ይህንን ቃል ሲናገር ወልድ እግዚአብሔር ወልድ በዮርዳኖስ ቁሞ እግዚአብሔር መንፈስ ቅዱስ በርግብ አምሳል በራሱ ላይ ሲቀመጥበት አንድነትና ሶስትነት ተገልጿል። ያልታየ ምስጢር ተገልጿል። የዕዳ ደብዳቤያችን በዛ ስለጠፋ ሐዋርያው ቅዱስ ጳውሎስ ለቆላሲስ ሰዎች ሲያስተምራቸውና ሲጽፍላቸው ወሰጠጠ መጽሐፈ ዕዳነ፣ እነሆ የዕዳ ደብዳቤያችንን አጠፋ በማለት ጌታችን ኢየሱስ ክርስቶስ በመጠመቁ በዛ በዮርዳኖስ ተጥሎ የነበረውና እሱም ሊጠመቅበት የቻለው ዲያብሎስ በአዳምና በሔዋን አገዛዝ አጽንቶ ስመ ግብርናችሁን ጽፋችሁ ብትሰጡኝ እነሆ ከመከራው አድናችኋለሁ ብሏቸው ስለነበረ አዳምና ሔዋን መከራ የሚያቀልላቸው መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ፣ አዳም የዲያብሎስ ባሪያው አገልጋዩ ታዛዡ ነው፣ ሔዋንም የዲያብሎስ አገልጋዩ ገረዱ ባሪያው ናት የሚል የዕዳ ደብዳቤ በእብነ ሩካም ጽፈው እንዲሰጡት መከራውን እንደሚያቀልላቸው ነግሯቸው እነሱም የእሱን መመሪያ ተቀብለው ያንን በእብነ ሩካም ፈርመው የዕዳ ደብዳቤ ሰጥተው ስለነበረ አንዱን በዮርዳኖስ አንዱን በሲኦል አስቀምጦት ነበረ። ጌታ ኋላ ሲመጣ አዳምና ሔዋን የኔ ገንዘብ ናቸው፣ ይሄው ስመ ግብርናቸውን ጽፈው የዕዳ ደብዳቤያቸውን ያስቀመጡበት ፊርማቸው ደብዳቤያቸው ይሄ ነው፣ ይሄን እናሳያለሁ ብሎ ዲያብሎስ አንዱን በዮርዳኖስ አንዱን በሲኦል አስቀምጦት ነበረ። እናም ሲጠመቅ ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀ ጊዜ ይህንን በእብነ ሩካም ተጽፎ እስከ አዳም የልጅ ልጅ የእሱ ባሪያና ተገዦች እንደሚሆኑ የሚናገረውን የዕዳ ደብዳቤ በእብነ ሩካም ተጽፎ የነበረውን እንደ አምላክነቱ አቅልጦ
እንደ ሰውነቱ ረግጦ አቅልጦ ያጠፋው በዚህ በዮርዳኖስ ነው። በሲኦል የጣለውንና ዲያብሎስ አስቀምጦት የነበረውን በዕለተ ዓርብ እንደ አምላክነቱ አቅልጦ እንደ ሰውነቱ ረግጦ አጥፍቶልናል። ይህንን የዕዳ ደብዳቤያችንን ያጠፋ በጥምቀቱ በመሆኑ ሐዋርያው ቅዱስ ጳውሎስ እነሆ የዕዳ ደብዳቤያችንን አጠፋ በማለት ይህንን ጌታችን ኢየሱስ ክርስቶስ በጥምቀቱ የዕዳ ደብዳቤያችንን ለማጥፋቱ ምስክር ሆነ ማለት ነው። ስለዚህ ዮርዳኖስ ጥንቱንም ማየ ሕይወትነት የነበረው እነ ኢዮብ የተፈወሱበት እነ ኤልያስ እሱን ተሻግረው ወደ ብሔረ ሕያዋን ያቀኑበት እስራኤላውያን የዮርዳኖስን ተሻግረው ምድረ ርስት የገቡበት የከበረ እና ትንቢት የተነገረለት ቦታ ውሃ በመሆኑ ጌታችን ኢየሱስ ክርስቶስ እናንተም ዛሬ ብትጠመቁ ልልና ነፍስን ታገኛላችሁ። እስራኤላውያን የመከራውን ዘመን አልፈው ዮርዳኖስን ተሻግረው ምድረ ርስት እንደገቡ እናንተም ብትጠመቁ ገነት መንግሥተ ሰማያት ትገባላችሁ ለማለት ኤልያስ ዮርዳኖስን ተሻግሮ ወደ ብሔረ ሕያዋን እንዲያቀና ሁሉ እናንተም ልልና ነፍስ አግኝታችሁ ብርሃን ለብሳችሁ ብርሃን ተጎናጽፋችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ከተወለዳችሁ መንግሥቴን ትወርሳላችሁ፣ በመንግሥተ ሰማያት በገነት ትኖራላችሁ ለማለት በዮርዳኖስ የተነገረውን ትንቢት ለመፈጸም የዕዳ ደብዳቤያችንን ለመደምሰስ ሦስትነትንና አንድነትን ለመግለጽ በዮርዳኖስ ወንዝ ተጠምቋል ማለት ነውና ይህ ዕለት ታላቅ የበረከት ዕለት በመሆኑ ቤተ ክርስቲያናችን ይህንን በዓል በልዩ ሁኔታ ታከብረዋለች። ከዋዜማው ጀምሮ ማለትም ከገሃድ ማለት ነው። በዋዜማው ምእመናን ታቦታቱ የሚያድሩበትን ቦታውን በማስተካከል እንደውም ከተራ ይባላል። ውሃዎችን ወደ አንድ አቅጣጫ ወደ ኩሬ የሚያሰባስቡበት የሚጠመቁበትን የሚያስተካክሉበት ከሌሎቹ ጊዜያት በልዩ ሁኔታ ነጭ ለብሰው ወደ መንግሥተ ሰማያት ያለ በደልና ያለ ኃጢአት ባገኙት ጥምቀት በደላቸውና ኃጢአታቸው ተሰርዮላቸው ገነት መንግሥተ ሰማያት እንደሚገቡ በማመን ብርሃን ለብሰው እንደሚገቡ ተስፋ በማድረግ ነጭ ልብስ ለብሰው ራሳቸውን አዘጋጅተው በዝማሬ በማህሌት ሌሊቱን ከሊቃውንቱ ጋር ሲዘምሩ ያድራሉ ማለት ነው። በተላላቁ ገዳማት ማለትም በእነ አክሱም ጽዮን በእነ ርዕሰ አድባራት ወገዳማት ተድባበ ማርያም ሌሊቱን ከዋዜማው ጀምሮ ማህሌቱ አደራረሱ በተለይም የቅዱስ ያሬድ ድርሰት በልዩ ሁኔታ በዚህ ዕለት እስመ ኪያከ ብለው መንግሥቱ ዘላለም ወምኩናኑን ለትውልድ ትውልድ የሚለው ከህሊና የማይጠፋ ልዩ ሰማያዊ ምስጢር ልዩ ምስጋና የሚመሰገንበት ዕለት በመሆኑ በዓሉን ልዩ ያደርገዋል። ስለዚህ እኛም ይሄንን በዓል በጥንቃቄ እግዚአብሔር በሰጠን ጸጋ ድሆቹን በመርዳት የተራቡትን በማብላት ወደ ዮርዳኖስ ወንዝ ሂዶ ታቦታቱ በሚከበሩበት ቦታ ታቦታቱን አጅቦ በመሄድና ከሊቃውንቱ ጋር አብሮ በመዘመር ይህንን በዓል በማክበር በረከተ ሥጋ በረከተ ነፍስን ልናገኝበት የሚገባ ታላቅ በዓል ነው። እንደዚህ እንደምንኖርበት አገር እንደ ሀገረ እስራኤል ደግሞ አንደኛ ታቦታቱ የሚወርዱበት ሁሉ የዮርዳኖስ ወንዝ ሆኗል። የዮርዳኖስን ሆኗል። ጽላቶቹ ከመንበረ ክብራቸው ተነስተው ወደ ታቦታቱ የሚያርፉበት ወደ
ጥምቀተ ባህሩ ወደ ጥምቀተ ባህሩ መሄዳቸው የጌታችን የኢየሱስ ክርስቶስ መገለጫ በመሆናቸው እሱ እንደሄደ በዛ ለሕዝቡ ለተሰበሰበው በረከትን የሚሰጡበት እግዚአብሔር የሚገለጽባቸው እግዚአብሔር የሚከብርባቸው መስዋዕቱ የሚሰዋባቸው በመሆኑ ነው። ስለዚህ ታቦታቱ ሲወጡ ክርስቲያን የሆነ ሁሉ በቤቱ ማደር አይፈቀድለትም ማለት ነውና እንደ ሀገረ እስራኤል የበዓል አከባበር ደግሞ ማህሌቱ በሊቃውንቱ ስቡሕ ውዱስ ተብሎ እስከ መጨረሻው ድረስ ማህሌቱ ይቆማል። ከዚያ በኋላ በተፈቀደው ጊዜና ሰዓት ወደ ዮርዳኖስ ታላቁ ገዳማችን ዮርዳኖስ ቅድስት ሥላሴ ቤተክርስቲያን በመሄድ በሊቀ ጳጳሱ መሪነት አበው መነኮሳት በሀገረ እስራኤል የሚኖሩ ምእመናንና ምእመናት እንደውም ከአራቱ ማዕዘን የመጡ በዓሉን ለማክበር የመጡ ምእመናንና የክብር እንግዶችም ጭምር በዛ ቦታ በመሰባሰብ የተለመደውን ቃለ እግዚአብሔር በማድረስ ወደ ዮርዳኖስ ወንዝ በመግባት በሊቀ ጳጳሱ ባራኪነት በሊቀ ጳጳሱ መሪነት ዮርዳኖስን ወንዝ ዙሪያውን ከበን ጸሎቱን ከፈጸምን በኋላ ባህሩ ተባርኮ ጥምቀትን ተጠምቀን በረከትን አገኝተን የምንመለስበት ዕለት ልዩ ዕለት ነው። ይሄ የጥምቀት በየዓመቱ ጸበል መረጨት ወይም ወደ ዮርዳኖስ ወንዝ መግባት ግን በየዓመቱ ክርስትና መነሳት እንዳልሆነ ማንም ሰው ሊገነዘበው ይገባል። እኛ በየዓመቱ ወደ ዮርዳኖስ ወንዝ ሄደን የምንጠመቀው ወይም ጸበል የምንረጨው ጌታችን ኢየሱስ ክርስቶስ ወደ ዮርዳኖስ የሄደበትን ዕለት ለማዘከርና በረከትን ለማግኘት የበረከት ጥምቀት እንጂ እኛ ልጅነት ያገኘነው በ40 ቀን በ80 ቀን ስለሆነ ሁለተኛ ጥምቀት ሁለተኛ ልጅነት ስለሌለ ይህን ሁሉም ሰው ሊገነዘበ ይገባል። እኛ ወደዛ የምንሄደው ግን በረከትን ለማግኘትና የበረከት ጥምቀት ለመጠመቅ ከደዌ ሥጋም የሚያረቅ ስለሆነ ያን በረከተ ሥጋን ለማግኘት እንጂ በየዓመቱ ልጅነት ለማግኘት እንዳልሆነ ሁሉም ሰው ሊገነዘበው ይገባልና በተለይም በሀገረ እስራኤል እግዚአብሔር ፈቅዶለት ወደ ዮርዳኖስ ወንዝ ሁልጊዜም እየሄደ መጠመቅ ሁልጊዜም በረከትን ማግኘት ሁልጊዜም መጎብኘት ዮርዳኖስን ብቻ ሳይሆን ጎልጎታን ከዛም አልፎ ደብረ ዘይትን ከዛም አልፎ ደብረ ታቦርን ታላላቅ ስራዎች የተሰሩባቸውን ቦታዎች ሁሉ ቤተልሔምን እየጎበኘ በረከትን እያገኘ በየዕለቱ ይሄዳልና እንደዛ ማለት ስለሆነ አምላካችን ፈቅዶልን ይህን ጊዜና ይህን ሰዓት ጤናውን ሰጥቶን በዓሉን በፍቅርና በአንድነት እንድናከብረው የአምላካችን ቅዱስ ፈቃዱ ይሆንልን። የእናታችን የቅድስት ድንግል ማርያም አማላጅነት የአባቶቻችን ጸሎትና መልጃ የመላእክት ጥበቃ የእግዚአብሔር ቸርነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ደውል